ሰላም እንዴት ናችሁ? በ2018 ዓመተ ምህረት በሪሚዲያል ፕሮግራም ወደ ዩኒቨርሲቲዎች የምትገቡ ተማሪዎች ስለ ሪሚዲያል ቪዲዮ ስራልን ብላችሁ በጠይቃችሁት ምክንያት ዛሬ ስለ ሪሚዲያል ፕሮግራም ምንድን ነው? ሪሚዲያል ፕሮግራም ጥቅሙና ጉዳቱስ ምንድን ነው? የሪሚዲያል ፕሮግራም ክላስ ምን ያክል ጊዜ ይፈጃል? ሪሚዲያል ፕሮግራም ለምን ያክል ጊዜ ነው የሚሰጠው? በሪሚዲያል ፕሮግራም ውስጥ የምትማሯቸው ትምህርቶች ምን ናቸው? ናቹራል የሚማሯቸው ምን ናቸው? ሶሻል ሳይንስ የሚማሯቸው ምን ናቸው? የሪሚዲያል ፕሮግራም ፈተና ምን ይመስላል? እንዴት ነው የምትፈተኑት? ኤግዛም ኮንተንቱስ ምን ይመስላል? ምንድን ነው ማንበብ ያለባችሁ የሚለውንና በመጨረሻ ሪሚዲያል ተምራችሁ ካለፋችሁ በኋላ ምን ዲፓርት ነው መማር የምትችሉት? በግል ተምሮ ወደ መንግስት ዩኒቨርሲቲ መቀየር ይቻላል ወይስ ከመንግስት ዩኒቨርሲቲ ተምሮ ወደ ግል ዩኒቨርሲቲ መቀየር ይቻላል የሚለውን እያንዳንዱን አጠቃላይ ሪሚዲያልን በተመለከተ ኢንዲቴል ዝርዝር መረጃዎችን ሼር አደርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ለማታውቁኝ ፈንታሁን ጻይ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል ነገሮችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ፋሚሊ የሆናችሁ ደግሞ ቪዲዮውን ላይክ ሼር እያደረጋችሁ መረጃው ለሌሎች ተማሪዎች እንዲደርስ አድርጉ። አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። እንግዲህ ወደ መጀመሪያ ፖይንት ስንሄድ ሪሚዲያል ፕሮግራም ምንድን ነው፣ ጥቅሙና ጉዳቶች ምን ይመስላል የሚለው ስናይ እንግዲህ እንደምታውቁት ሪሚዲያል ፕሮግራም የተጀመረው አዲሱ የአፈታተን ሰዓት ከተጀመረ በኋላ የሚያልፈው የተማሪ ቁጥር ብዛት በጣም ስለቀነሰ ወደ ዩኒቨርሲቲ ገብቶ የሚማረውን ቁጥር ለማሟላት የተወሰነ ተማሪዎችን ወደ ዩኒቨርሲቲ አስገብቶ የአቅም ማሻሻያ ፕሮግራም ወይም የተመረጡ ትምህርቶችን በማስተማርና መጨረሻ ላይ በመፈተን ወደ ፍሬሽማን እንዲቀላቀሉ የሚደረግበት ፕሮግራም ነው። እንግዲህ ይሄ ሪሚዲያል ፕሮግራም ጥቅሙ በጣም ጎበዝ የሆኑ ነገር ግን ማለፊያ ውጤት ማምጣት ያልቻሉ ተማሪዎችን ዩኒቨርሲቲ ውስጥ ገብተው ትምህርታቸውን እንዲቀጥሉ 12ኛ ክፍል ከወደቁ በኋላ ዩኒቨርሲቲ ውስጥ ገብተው ትምህርታቸውን እንዲቀጥሉ የሚሰጥ ሁለተኛ እድል ነው። እንግዲህ በዚህ እድል በሪሚዲያል ፕሮግራም እድል በጣም በርካታ ተማሪዎች 12ኛ ክፍልን ማለፊያ ውጤት ማምጣት ባይችሉ ወደዚህ ፕሮግራም በመግባት ትምህርታቸውን እየቀጠሉ ይገኛሉ። እንግዲህ ይሄ ፕሮግራም በተለያየ ምክንያት ለ12ኛ ክፍል ኤንትራንስ ኤግዛም ሲፈተኑ ማለፊያ ውጤት ማምጣት ያልቻሉ ነገር ግን ዩኒቨርሲቲ ውስጥ የአቅም ማሻሻያ ትምህርት ተሰጥቷቸው እና መጨረሻ ላይ ተፈትነው ወደ ፍሬሽማን የሚቀላቀሉበት ፕሮግራም ነው ማለት ነው። ወደ ሁለተኛው ፖይንት ስንሄድ የሪሚዲያል ፕሮግራም ክላስ ምን ያክል ጊዜ ይፈጃል፣ ለምን ያክል ጊዜ ነው የሚሰጠው ይሄ ፕሮግራም ወደሚለው ስንሄድ እንግዲህ ሪሚዲያል ፕሮግራም የታቀደለት ብዙ ጊዜ 6 ወር ነው። ኦልሞስት 6 ወር ይፈጃል ተብሎ ነው ስኬጁል የሚቀመጠው። ነገር ግን 6 ወር ነው ተብሎ ሁሉም ዩኒቨርሲቲዎች በአንድ ጊዜ ስለማይጠሩ በተመሳሳይ ጊዜ ተማሪዎችን ጥሪ አድርገው ስለማያስገቡ ጊዜው ቫሪሽን አለው። ነገር ግን ፋይናል ፈተናውን የሪሚዲያል ፕሮግራም አጠቃላይ ፈተናው የሚሰጠው በተመሳሳይ ጊዜ ነው። ሁላችሁ ቀድማችሁ የምትገቡም ዘግይታችሁም የምትገቡ የሪሚዲያል ፕሮግራም ተማሪዎች የምትፈተኑት በተመሳሳይ ጊዜ ስለሆነ ካሁኑ ቀድማችሁ እንድትዘጋጁ ሪከመንድ አደርጋችኋለሁ። ግን የሚፈጀው ጊዜ ትምህርት ሚኒስቴር ያስቀመጠው ሞስት 6 ወር ይፈጃል ብሎ ነው። ነገር ግን የመግቢያችሁ ጊዜ ከዩኒቨርሲቲ ስለሚለያይ ዘግይታችሁ እንኳን ብትገቡ ቀድመው ከገቡት ጋር ፈተናችሁ በተመሳሳይ ጊዜ ነው የምትወስዱት ማለት። ሌላውና ሶስተኛው በሪሚዲያል ፕሮግራም ውስጥ የምትማሯቸው ትምህርቶች ምን ናቸው የሚለውን ስናይ እንግዲህ ናቹራል ሳይንስ ከሆናችሁ ኤንትራንስ ኤግዛም ከተፈተናችኋቸው ትምህርቶች ውስጥ አፕቲቲዩድን ወይም ኤስኤቲን ሳይጨምር ሌሎቹን ትማሯቸዋላችሁ። በሪሚዲያል ፕሮግራም እንግሊዝኛ፣ ማትስ፣ ባዮሎጂ፣ ኬሚስትሪ፣ ፊዚክስ ትማራላችሁ። ሶሻል ሳይንስ ከሆናችሁ ደግሞ ልክ እንደ ናቹራል ኤስኤቲን ሳይጨምር ኤንትራንስ ኤግዛም ከተፈተናችኋቸው ውስጥ እንግሊዝ፣ ማትስ፣ ሂስትሪ፣ ጂኦግራፊ ምናልባት ግን ዘንድሮ እስካሁን አልነበረም ከተጨመረ ምናልባት ኢኮኖሚክስ ይጨመራል እየተባለ ነው። ነገር ግን እስካሁን ምንም ይፋ የሆነ ነገር የለም። ከተጨመረ ግን ስትገቡ ወይም ከመግባት
ከመግባታቸው በፊት ይፋ ይደረግና ራሱን የቻለ ሞጁል ይወጣለታል ማለት ነው። እንግዲህ እነዚህ የምትማሯቸው ትምህርቶች አሉ። ለነዚህ በትምህርት ሚኒስቴር የተዘጋጀ ኮርስ አውትላይን አለ ወይም መመሪያ ሞጁል አለ። በዛ መሰረት ነው የተመረጡ እነዚህ ከምትማሯቸው ትምህርቶች ከ9 እስከ 12 ያሉ ኮርስ ኮንተንቶች ናቸው። ግን ማትስ ለምሳሌ የተመረጡ ከ9 እስከ 12 መማር አለባቸው። እዚህ ላይ ማሻሻያ መውሰድ አለባቸው ብሎ የተመረጡ ዩኒቶች አሉ ከመጽሐፋችሁ። እነሱን ተምራችሁ ነው የምትፈተኑት። ሌሎችም ልክ እንደዚህ። ወደ አራተኛውና ዋናው ፖይንት ስንሄድ ስለ ሪሚዲያል ፕሮግራም ፈተና ስናወራ የሪሚዲያል ፈተና ምን አይነት ፈተና ነው? እንዴት ነው የምትፈተኑት? ኤግዛም ኮንተንቱስ ምን ይመስላል? ለፈተናውስ እንዴት ነው የምትዘጋጁት የሚለውን ስናይ እንግዲህ ፈተናችሁ የሚሆነው ሙሉ ለሙሉ ልክ እንደ ኤንትራንስ ኤግዛም ፈተናችሁ ምንም እንኳ ግቢ ውስጥ ገብታችሁ ብትማሩ፣ ነገር ግን ፈተናችሁ የሚሰጠው ልክ እንደ 12ኛ ክፍል ሙሉ በሙሉ በትምህርት ሚኒስቴር ወይም በማዕከል የተዘጋጀ ልክ እንደ ኤንትራንስ ኤግዛም አይነት ፈተና ነው። ግቢ ውስጥ ብትማሩ፣ ግቢ ውስጥ ክላስ ቢሰጣቸውም፣ ግቢ ውስጥ ብትገቡ የምትፈተኑት ግን 100% በኦንላይን የሆነ በትምህርት ሚኒስቴር የተዘጋጀ ሌላ ኤንትራንስ ኤግዛም አይነት ፈተና ነው። ፈተናችሁ ኦንላይን ነው። እንግዲህ ኤግዛም ኮንተንቱ ምን ይመስላል የሚለውን ስናይ ኤግዛም ኮንተንቱ ቅድም ስቴት ካደረኩላችሁ ትምህርቶች የራሳቸው የሆነ ኮርስ አውትላይን ወይም ኮርስ ኮንተንት አላቸው። እነዚህ ኮርስ ኮንተንቶች የመጡት ከ9 እስከ 12 ያሉ በየሰብጀክቱ የተመረጡ ዩኒቶች ናቸው። በእነሱ ቤዝድ ሆናችሁ አንብባችሁ ነው ፈተናውን የምትፈተኑት። ከነዚህ ስቴት ከተደረጉት ሰብጀክቶች ኮርስ ኮንተንት ውስጥ ፈተናው አይወጣም። ልክ እንደ ቴክስት ቡክ ኮንሲደር አድርጉት። በዛ መሰረት ትፈተኑና ከ50% ልክ እንደ ኤንትራንስ ኤግዛም ከ50% በላይ ያመጣ ተማሪ ያልፋል ማለት ነው። ወደ መጨረሻው ፖይንት ሪሚዲያል ተምራችሁ ተፈትናችሁ ካለፋችሁ በኋላስ ምን ነው መማር የምትችሉት? በግል ተምሮ ወደ መንግስት መቀየር ይቻላል ወይ? ከመንግስት ወደ ግል መቀየር ይቻላል ወይ የሚለውን ስናይ እንግዲህ ሪሚዲያል ተምራችሁ መጨረሻ ላይ ትምህርት ሚኒስቴር የሚፈትነውን ፈተና ካለፋችሁ ወደ ፍሬሽማን ተቀላቅላችሁ ፍሬሽማን ላይ ውጤት አምጥታችሁ የምትፈልጉትን ዲፓርትመንት ትምህርት መማር ትችላላችሁ። ልክ ፍሬሽማን እንደሚገቡት ልክ እንደነዛ መማር ትችላላችሁ። የፈለጋችሁትን ዲፓርትመንት መርጣችሁ መማር ትችላላችሁ። እንግዲህ ሪሚዲያል ተፈትናችሁ ምናልባት ሪሚዲያል በግል ተምራችሁ ወደ መንግስት ዩኒቨርሲቲ መቀየር ይቻላል ወይ ካላችሁ ወደ መንግስት ዩኒቨርሲቲ መቀየር ይቻላል። ነገር ግን መንግስት ዩኒቨርሲቲ ውስጥ ገብታችሁ የምትማሩት በሰልፍ ስፖንሰርድ ወይም በክፍያ ነው መማር የምትችሉት። ከመንግስት ወደ ግል መቀየር ትችላላችሁ። ግን መንግስት ያስተማራችሁን የኮስት ሼሪንግ ወይም ለ6 ወር ያስተማራችሁን ክፍያ ለተማራችሁበት ዩኒቨርሲቲ መክፈል ይጠበቅባችኋል። እነሱን ከከፈላችሁ ከመንግስት ወደ ግል ኮሌጅ መቀየር ትችላላችሁ። በአጠቃላይ ሪሚዲያል ይህንን ይመስላል። አይሆፕ በደንብ ጠቃሚ እንደሆነ ተስፋ አድርጋለሁ። ሌላ አንደርስታንድ ያላረጋችሁት ወይም መጠየቅ የምትፈልጉት ጥያቄ ካለ ኮሜንት ሴክሽን ላይ ድሮፕ አድርጉልን። ዩቲዩብ ላይ ልክ እንደዚህ አይነት ጠቃሚ ነገሮችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ መረጃው ለሌሎች ተማሪዎች እንዲደርስ ቪዲዮን ላይክ፣ ሼር እያደረጋችሁ ሌሎች ጠቃሚ መረጃዎችን እና ኤዱኬሽናል ቲፖችን ለማግኘት የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ ታገኙታላችሁ። ጆይን አድርጉ። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፔስ